ኢትዮጵያ ሰባተኛውን ጠቅላላ ሀገራዊ ምርጫ ካደረገች 4 ቀናትን አስቆጥራለች። ሳምንቱንም እያገባደደች ነች። በዚህ የምርጫ ሂደት ውስጥ የፖለቲካ አመለካከቶች ተፈትሸዋል። አማራጭ ሐሳቦች ለሕዝብ ቀርበው ተመዝነዋል። በምርጫው ሂደት አሳዛኝ ሁነቶችም ታይተዋል። በዚህ ሁሉ ሂደት ውስጥ ተጉዞ ምርጫ አድርጎ መጠናቀቁ እንደ ድል ቢታይም ከምርጫ በላይ የሆኑ ጉዳዮች ግን ምርጫውን አሸንፎ የሚመረጠው መንግሥት የቤት ሥራ ነው። ከምንም በላይ በሰላም ወጥቶ ለመግባት የሚያስችል ጠንካራ ሥርዓት ለመገንባት በመሆኑ ተመርጦ ሀገር የሚመራ የትኛውም ሥርዓት ስለ ኢትዮጵያ ብቻ ሳይሆን ስለ ሕዝቧም ግድ ይበለው። ምርጫ የሰላም መግቢያ አማራጭ፣ የዲሞክራሲ መግቢያ በር ነው። ምርጫ ሲታሰብ ደስታ፣ ምርጫ ሲታሰብ የተሻለ ነገ፣ ምርጫ ሲታሰብ ሰላም እንጂ ምርጫን ከነውጥ ከጥፋትና ከህልፈት ጋር አያይዘን ማሰብም ይብቃን። በእርግጥም ምርጫ በሐሳብ ብልጫ የሆነባትን ሀገር ለነገ እናስቀምጥ። የአሃዱ ሬዲዮ የሳምንቱ አብይ ጉዳይ ማጠንጠኛ። ዜጎች ነገን ሰላማዊ እንቅስቃሴ ላይ አድርገው ዴሞክራሲ የሁሉም ስኬት መዳረሻ ነው ብለው ነገን የተሻለ ያደርግልኛል ብለው ያመኑትን ለመምረጥ ባላንገራገሩበት ዕለት በተቃራኒው የኢትዮጵያን ነገ ጽልመት ለማልበስ ከውስጥም ከውጭም በሚኳትኑ ኃይላት የሚደርሱ ስብራቶች እስከ ወዲያኛው ለልምሻ እንዳይዳርጉን ማስተማመኛ የሚሰጠው የሕግ የበላይነት የዴሞክራሲ አንዱ አካል እንደመሆኑ በምርጫ አሸንፈው ሥልጣን የሚይዘው የትኛውም አካል የዜጎችን ደህንነት ማስቀደም ቀዳሚ ሥራው እንደሆነ ከወዲሁ ሊገነዘብ ይገባል ሲል አሃዱ ያምናል። በብሔራዊ ምርጫ ቦርድ መረጃ መሠረት ለሰባተኛው ጠቅላላ ምርጫ ሚሊዮኖችን የተሻገሩ ዜጎች የድምፅ መስጫ ካርድ ወስደው ያመኑበትን መርጠዋል። ዜጎች ነገን የተሻለ እንዲያደርጉ ሀገር መለወጥ የሚያስችል የተሻለ ፖሊሲ ያለውን የሚሹ በመሆኑ ቀጣይ ሀገር ለመምራት የሚመጣ የትኛውን ፓርቲ ማንም ይሁን ማን እምነት የጣለበትና የመረጠውን ዜጋ በሰላም ወጥቶ እንዲገባ፣ ሰርቶ እንዲበላ፣ ተምሮ ከራሱ አልፎ ለሀገር ፍሬ የሚያፈራ እንዲሆን የተሻሉ ውሳኔዎችን የመስጠት አቅሙን ማዳበር፣ አማራጭ መፍትሄዎችን የሚያመላክት ለመሆንም ራሱን ያዘጋጅ። ዜጎች ስለ ሀገር ያላቸው እምነት ከንቱ አለመሆኑን ለማሳየት በዜጎች የተሰጠን መታመን መጠበቅ በመመረጥ ውስጥ ያለ ኃላፊነት ነው። ለዚህም ነው በምርጫ ያሸነፈው የትኛውም ወገን የተጣለበትን እምነት ሳያጎድል ከእምነቱ አንዲት ቃል ሳትጎድል የማስከበርና የመረጠውንም ሕዝብ የማክበር ግዴታ እንዳለበት ሊዘነጋ የማይገባው። ቀጣይ በምርጫ የሚመጣው መንግሥት መታመኑ ዴሞክራሲ ላይ የሚኖረው አቅም በቀላል የሚታይ አይደለም። በዚህ የሕዝብ እምነት ውስጥ ለጥቅም ሳይገዙ ለአንድ ወገን ሳያደሉ እከሌን ከከሌ በየትኛው መስፈርት ሳያለካኩ የመረጠውንም ያለመረጠውንም ዜጋ ያለ ልዩነት እንዳቅሙ ልክ ከቻለ ማገልገል፣ ካልሆነለት የመምራት ግዴታውን ለመወጣት ከወዲሁ ትጥቁን ያሳምር። የትኛውም የዴሞክራሲ ልምምድና ዴሞክራሲያዊ ሥርዓት ግንባታ ወጣም ወረደ፣ አረረም መረረ መቋጫው የዜጎች ክብርና መብት የተጠበቀበት መንግሥት መመስረት፣ የመንግሥት ሥልጣን የሕዝብን ፍላጎት የሚያንጸባርቅበት ሥርዓትንም መፍጠር ነው። በምርጫ የሚመጣው የትኛውም ፓርቲ የመረጠውንም ያልመረጠውንም ዜጋ ፍትሐዊ በሆነ ሥርዓት ውስጥ ማስተዳደር መቻል፣ የዘረጋው መንግሥት ውስጥ ያሉ ችግሮችን ለይቶ የሚያወጣ፣ አጥፊዎችን ተጠያቂ የሚያደርግና ሕዝብና ሀገር የተረጋጉ እንዲሆኑ የሚያደርጉ መሠረታዊ እሴቶች ውስጥ እንዲያልፍ ማስቻል መለኪያዎቹ ናቸው። የዜጎች ተሳትፎና ነጻነት፣ የመብቶች ጥበቃ፣ የሐሳብ፣ የንግግር፣ የፕሬስ ነጻነትን ማስከበር፣ ሁሉም ዜጋ በሕግ ፊት እኩል መሆኑን ማረጋገጥ ከብዙ በጥቂቱ ከፊቱ የሚጠብቀው ሥራ ነው። ለዘመናት መከራን ሲገፋ ለኖረ ሕዝብ፣ በችግርና በሞት ለተፈተነ ሕዝብ ከእነዚህ ሁሉ መከራዎቹ ማምለጫ ይሆነኛል ብሎ የተማመነበት ምርጫ በእርግጥም መተማመኛው እንዲሆን ሥርዓት መዘርጋት የፖለቲካው መድረክ ላይ ያሉ አካላት ሁሉ ድርሻ ቢሆንም ተመራጩ አካል ግን ከማንም በላይ ኃላፊነቱ እንደሆነም አይዘንጋ። በዴሞክራሲያዊ አካሄድ ሀገር የመምራት ኃላፊነት ችሮታ ሳይሆን በተቃራኒው ከበድ ያለ ኃላፊነት ነው። በዚህ ኃላፊነት ውስጥ ለጥፋት ተጠያቂነት፣ ለአሰራርም ግልጽነት የሚያስፈልግበት ሊሆን ያሻል። እዚህም እዚያም የተበታተኑ አካሄዶች ወደ አንድ የመሰብሰብ፣ ጥፋተኛውን በሕግ አግባብ መቅጣት፣ ለመንግሥታዊ ጥፋቶችና ቸልተኝነቶች ተጠያቂነት የሚሰፍንበትን አካሄድ ለመዘርጋት ከዚህ በፊት የነበሩ ደካማ ልምምዶችን ማስወገድ ከምንም በፊት ቅድሚያ ሊሰጣቸውና የዜጎች ፍላጎትና የሀገር ባለቤትነት ስሜት ሊቀድም ይገባል። ዴሞክራሲ በአካል ተገልጦ የሚታየው የሕግ የበላይነት በሚገባው ልክ መገለጥ ሲችልና ከሰላማዊ ዜጎች ጎን ሲቆም ነው። የትጥቅ ትግሎች እዚህም እዚያም ተንሰራፍተው የዜጎች ሕልፈትና መፈናቀል መደበኛ የአኗኗር ዘዬ በመሰለበት አኳኋን የዴሞክራሲ ልምምድን ማሳየት አይቻልምና ከምንም ከማንም በላይ የዜጎች ከለላነቱ ይታይ። ከመራጭነት ተመራጭነት ኃላፊነት መቀበል ነው።
ሀገርን ተመርጦ መረከብ፣ የዜጎችን ደህንነት ማስከበር፣ አድሎ የለሽ ፍትህ መስጠት፣ ሕጎች በግልጽ የተቀመጡ መሆናቸውንና በሁሉም ሰው ላይ በእኩል ደረጃ እንደሚሰሩ ማረጋገጥ፣ የተቋማትን ነጻነት ማስከበር፣ ፍርድ ቤቶችና ሌሎች ተቆጣጣሪ ተቋማት ከመንግሥት አስፈጻሚ አካል ተጽዕኖ ነጻ መሆናቸውን ማረጋገጥ እንዲሁም ነጻነታቸውን መጠበቅ የመራጭ ዜጎች መብት የተመራጭ መንግሥት ግዴታና የወደፊት የቤት ሥራ ነውና ግዴታንና እምነትን መወጣት የሚያስችል አቋም ማዳበር ከቀደሙ አዙሪቶቻችን መውጫ መንገድ ነው ብሎ አሃዱ ያምናል። እውነት ነው። ኢትዮጵያውያን ቀጣይ መንግሥት ይሁነኝ ያሉትን መርጠዋል። ምርጫው በሰላም ከመጠናቀቁም ባለፈ አጠቃላይ የምርጫው እንቅስቃሴዎቻችን ምርጫ ላይ ያለንን አመለካከት እንዲሁም አጠቃላይ ሂደት በዜጎች ላይ መተማመን እንዲፈጥር የይስሙላ አካሄዶችን ከመከተል ይልቅ የሀገር ሰላምን ማረጋገጥ ቀይ መስመራችን ይሁን። በምርጫ ዕለት የሚገጥመን ተድላና ደስታ ብቻ ሳይሆን ከምርጫም በኋላ የሚገጥሙን መናወጦች፣ ቅድመ ጥንቃቄዎች በጥልቀት ይፈተሹ። ሕዝብ፣ ሀገርና ሰላም ከምርጫ በላይ ናቸውና ውሻ በሚቀደው ቀዳዳ ጅብ እንዳይገባ የቆቅ ንቃትና የንስር እይታ ያስፈልጉናል። ከምርጫ ውጤት በኋላ ያሉት ጊዜያት ይዘውልን የሚመጡት የጎመራውና ጣፋጩ እንጂ ያልበሰለው መራራውን ፍሬ እንዳይሆን በሕዝብ ተመርጦ ወደ ሥልጣን የሚመጣው መንግሥት ከወዲሁ ለዜጎች ደህንነት አስቀድሞ ምላሽ የሚሰጥ ይሁን። ኢትዮጵያ 7ኛውን ጠቅላላ ሀገራዊ ምርጫ ካደረገች 4 ቀናትን አስቆጥራለች። ሳምንቱንም እያገባደደች ነች። በዚህ የምርጫ ሂደት ውስጥ የፖለቲካ አመለካከቶች ተፈትሸዋል። አማራጭ ሐሳቦች ለሕዝብ ቀርበው ተመዝነዋል። በምርጫው ሂደት አሳዛኝ ሁነቶችም ታይተዋል። በዚህ ሁሉ ሂደት ውስጥ ተጉዞ ምርጫ አድርጎ መጠናቀቁ እንደ ድል ቢታይም ከምርጫ በላይ የሆኑ ጉዳዮች ግን ምርጫውን አሸንፎ የሚመረጠው መንግሥት የቤት ሥራ ነው። ከምንም በላይ በሰላም ወጥቶ ለመግባት የሚያስችል ጠንካራ ሥርዓት ለመገንባት በመሆኑ ተመርጦ ሀገር የሚመራ የትኛውም ሥርዓት ስለ ኢትዮጵያ ብቻ ሳይሆን ስለ ሕዝቧም ግድ ይበለው። ምርጫ የሰላም መግቢያ አማራጭ፣ የዴሞክራሲ መግቢያ በር ነው። ምርጫ ሲታሰብ ደስታ፣ ምርጫ ሲታሰብ የተሻለ ነገ፣ ምርጫ ሲታሰብ ሰላም እንጂ ምርጫን ከነውጥ ከጥፋትና ከህልፈት ጋር እያይዘን ማሰብም ይብቃን። በእርግጥም ምርጫ በሐሳብ ብልጫ የሆነባትን ሀገር ለነገ እናስቀምጥ። የአሃዱ ሬዲዮ የሳምንቱ አብይ ጉዳይ ማጠንጠኛ